ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን በማስቀደም እንጀምራለን። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ተብሎ የሚጠራው የጃውሳው ታጣቂ ቡድን እርስ በርስ መገዳደል መጀመሩ ተሰማ። በማዕከላዊ ጎንደር ዞን በአለፋ ወረዳና አካባቢው ታጥቀው ሲንቀሳቀሱ የነበሩ ታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀበሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከፌዴራል መንግስት ጋር ለመወያየት አዲስ አበባ ይገኛሉ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባን ይዘናል። አብራችሁን ከቆያችሁ የምታደምጡት ይሆናል። ጋምቤላ ክልል የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን ርዕሰ መስተዳደሯ ተናገሩ። በኢራን ከባድ ዝናብ ከዘነበ በኋላ የውሃ አካላት ወደ ደምነት ቀለም መቀየራቸው እየተዘገበ ይገኛል። ከውጪ በስፋት የምንመለከተው ርዕሰ ጉዳያችን ነው። እነዚህንና መሰል መረጃዎች እንዲደርሷችሁ ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ተመልሰናል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ተብሎ የሚጠራው የጃውሳው ታጣቂ ቡድን እርስ በርስ መገዳደል መጀመሩ ተሰማ። የጃውሳው ትግል የህዝብን ገንዘብ መዝረፍና ማገት ከሆነ ሰነባብቷል። ይኸው የወንበዴው ተግባር በመጨረሻም እርስ በርስ እያባላው ይገኛል። ራሱን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ብሎ የሚጠራው ርዝራዥ የጃውሳው ታጣቂ ቡድን በቀራኒዮ ግንደወይነ አንሙት ጌትነት እየተባለ የሚኒባስ ሹፌር አግቶ ማስለቀቂያ ከቤተሰቦቹ የተቀበለውን 300,000 ብር በመከፋፈል ሂደት ላይ በተፈጠረ ግጭት ታጣቂው እርስ በርስ መገዳደሉ ተሰምቷል። በዝርፊያ በሚመጣ ገንዘብ ክፍፍል ላይ ጽንፈኛው ሲገዳደል ይሄ መጀመሪያው አይደለም። ሁሌም በሚባል ደረጃ ታጣቂው በዚህ ምክንያት ይተላለቃል። በዚህም ግጭት ትንሽ የማይባሉ የቡድኑ አባላት መሞታቸውን የታወቀው በማዕከላዊ ጎንደር ዞን በአለፋ ወረዳና አካባቢው ታጥቀው ሲንቀሳቀሱ የነበሩ ታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀበሉ። በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ ጉልመር ከበሻለቃ ከሚባል ቡድን ብሬን ተኳሽ የነበረ ባድማው ድርጎ የተባለ ታጣቂ አንድ ብሬን ሙሉ ሸንሸልና 42 ጥይት በመያዝ ለወረዳዊ ጸጥታ ኃይል በሰላም እጅ ሰጥቷል። ይህ በእንዲህ እንዳለም በማዕከላዊ ጎንደር ዞን ጎንደር ዙሪያ ጣቁሳ፣ በለሳ፣ ወገራ፣ ምስራቅ ደንቢያና በሌሎችም ወረዳዎች በጫካ የቆዩ ታጣቂዎች የሰላም ጥሪውን በመቀበል በተናጠል ገብተዋል። ሌሎች በጫካ ተቆርጠው የቀሩ ታጣቂዎችም በቀጣይ ቀናት ተጠቃለው እንደሚገቡ ይጠበቃል። ታጣቂዎቹ ከጦርነት ውድመት እንጂ ምንም ትርፍ ስለሌለው የመንግስትን የሰላም ስምምነት በመጠቀም ጥያቄያችንን በውይይት በመፍታት የማህበረሰቡን ዘላቂ ሰላም ማረጋገጥ ይገባናል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከፌዴራል መንግስት ጋር ለመወያየት አዲስ አበባ ይገኛሉ። ፕሬዝዳንቱ ከፌዴራል መንግስት ጋር ለሚደረገው ውይይት ልዑካን ቡድኑን እየመሩ አዲስ አበባ ማቅናታቸውን የትግራይ ጊዜያዊ አስተዳደር ቢሮ በወጣው አጭር መግለጫ አሳውቋል። ቢሮው ትላንት ከሰዓት በኋላ በይፋዊ የማህበራዊ ትስስር ገጹ ላይ ያወጣው መግለጫ እንደሚያመለክተው የጉብኝቱ ዓላማ ከፌዴራል ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት ነው ወደ አዲስ አበባ የከተሙት። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳዎችም ሆነ ሌተናል ጄኔራል ታደሰ ወረደ የሚያገኟቸውን የፌዴራል መንግስት የስራ ኃላፊዎች ማንነትን አልጠቀሰም። ጉብኝቱ የሚከናወነው በትግራይ ለ2 ዓመታት ያህል የዘለቀው ጦርነት ያበቃበት የፕሪቶሪያ
የመጀመሪያው ሰላም ስምምነት ከተፈረመ 3 ዓመቱን በያዘበት እንዲሁም በሰሜን ኢትዮጵያ ያለውን ፖለቲካዊ የጸጥታ ሁኔታ አሁንም እርግጠኝነት በጎደለው ሁኔታ ላይ ባለበት ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶችን መልሶ መጀመርና የክልሉ ጊዜያዊ አስተዳደር መሰረትን ጨምሮ ዋና ተነሳሽነቶችን በዝርዝር ቢያስቀምጥም የእነዚህ ተግባራት አፈጻጸም ግን አሁንም ወጥ ባልሆነ መንገድ ላይ ይገኛል። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል፣ በምዕራብ ትግራይ እስካሁን እልባት ያላገኙ አለመግባባቶች መቀጠላቸውንና በክልሉ ከፌዴራል መንግስት መከላከያ ሰራዊት ውጪ ሌሎች የታጠቁ ኃይሎች መኖር አሁንም ድረስ ምላሽ ከሚሹ ዋና ጉዳዮች መካከል ይጠቀሳሉ። ጋምቤላ ክልል የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን ርዕሰ መስተዳድሯ ተናገሩ። በጋምቤላ ክልል ተቀስቅሶ የነበረውን ግጭት ተከትሎ የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ መግባቱን የክልሉ ፕሬዝዳንት አለሚቱ ኡሙድ ለአዲስ ማለዳ ተናግረዋል። በተለያዩ አቅጣጫዎች ተኩስና ግጭቶች እንደተፈጠሩ መዘገቡን ተከትሎ ከአዲስ ማለዳ ጥያቄ የቀረበላቸው የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙድ አጭር ማብራሪያን ሰጥተዋል። ርዕሰ መስተዳድሯ በክልሉ የጸጥታ ችግር ተፈጥሮ እንደነበርም አልሸሸጉም። የግጭቱን መንስኤ በተመለከተ ሲናገሩም አንድ የፖሊስ አዛዥ በመገደሉ ምክንያት መሆኑን ገልጸው አዛዡ ከመገደሉ በፊትም የጸጥታ ችግሮች በአካባቢው ሲፈጠር እንደነበር አስታውሰዋል። ይሁን እንጂ ከግድያው በኋላ አካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጾች ሲሰሙ ነበር ብለዋል። በክልሉ የተነሳው ግጭት አሁን ላይ የተረጋጋ የከተማውን እንቅስቃሴ ሰላማዊ መሆኑንና በከተማው የሚያሰጋ ነገር እንደሌለ ርዕሰ መስተዳድሯ ለአዲስ ማለዳ ተናግረዋል። ግጭቱን ለማረጋጋትና የከተማውን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና የፌዴራል ፖሊስ መግባቱንም አስረድተዋል። ከዚህ በተጨማሪም አንዳንድ አካባቢዎች ላይ ችግሮች መኖራቸውን ገልጸው በቦታው ሰላም ለማስፈን እየተሰራ ነው ብለዋል። በእሳቸው ርዕሰ መስተዳድርነት የሚመራው የጋምቤላ ክልል ትላንት ምሽት ባወጣው መግለጫ በርካታ ያላቸውን ነገር ግን በቁጥር ያልገለጻቸውን ሰዎች በቁጥጥር ስር መዋሉንም አስታውቋል። ይህም ብቻ ሳይሆን ከጸጥታ አካላት ውጪ የጦር መሳሪያ የያዘ ግለሰብ ወይንም ቡድን አስፈላጊ ሲል የጠራውን እርምጃ ሁሉ እንደሚወስድ አስጠንቅቋል። ምርጫው በትግራይ ካልተካሄደ በአዲስ አበባ እወዳደራለሁ ሲል ባይቶና ገለጸ። በትግራይ ክልል ሲንቀሳቀስ የቆየው ተቃዋሚው ባይቶና ፓርቲ በመጪው ግንቦት በሚደረገው ሀገራዊ ምርጫ ለመሳተፍ ዝግጅት እያደረገ መሆኑን ዋዜማ ዘግባለች። ፓርቲው በትግራይ ክልል ምርጫ ካልተካሄደ በአዲስ አበባ ከተማ ለመወዳደር ወጥኖ እየተንቀሳቀሰ እንደሆነ ተረድተናልም ነው የተባለው። ፓርቲው በአማራና አፋር ክልሎች የመወዳደር ውጥን ያለው ቢሆንም ሆኖም በሁለቱ ክልሎች በምርጫው ለመሳተፍ አስቻይ ሁኔታ የለም ብሎ እንደሚያምንም መረዳት ተችሏል። ፓርቲው በትግራይ ክልል ምርጫ ማካሄድ በሚቻልባቸው ሁኔታዎች ላይ ከብሔራዊ ምርጫ ቦርድ ጋር ንግግር መጀመሩም ተዘግቧል። የሰሜን ኢትዮጵያውን ጦርነት ተከትሎ የፓርቲው ፍቃድ ተሰርዞ የቆየ ሲሆን በሚያዝያ ወር 2016 ዓ.ም ግን ፓርቲው በአገር አቀፍ ደረጃ ለመንቀሳቀስ የሚያስችለውን ፍቃድ እንዳገኘ ይታወሳል። የሽሽቾ ከተማ ከንቲባ ከኃላፊነታቸው ተነሱ። በከምባታ ዞን ሽሽቾ ከተማ በሰርግ ድንኳን መንገድ በመዝጋቱ ምክንያት ከተከሰተው የመኪና መቃጠል አደጋ ጋር ተያይዞ የከተማዋ ከንቲባና የዞኑ የመንግስት ዋና አስተባባሪ ከስልጣናቸው መነሳታቸው ታውቋል። የሽሽቾ ከተማ ጊዜያዊ ሽግግር ምክር ቤት ባካሄደው 10ኛ አስቸኳይ ጉባኤ አቶ መለሰ ገብሬን የሽሽቾ ከተማ አስተዳደር ከንቲባ አድርጎ በመሾም በሙሉ ድምፅ አጽድቋል። አዲሱ ከንቲባ ለምክር ቤቱ የቀረበውን በከምባታ ዞን የብልጽግና ፓርቲ ጽህፈት ቤት አደረጃጀት ዘርፍ ኃላፊና የመንግስት ረዳት ተጠሪ በአቶ በፍቅር ታምራት አቅራቢነት ነው። አቶ መለሰ ገብሬ በምክር ቤቱ ፊት ቀርበው ቃለ መሐላም በመፈጸም ስራቸውን በይፋ ጀምረዋል። የሹመቱ መለወጥ የመጣው በቅርቡ በከተማዋ በሰርግ ድንኳን መንገድ በመዘጋቱ ሳቢያ ለደረሰው ከፍተኛ የንብረት ውድመት የመኪና መቃጠል ተጠያቂነትን ለማረጋገጥ በተወሰደ አስተዳደራዊ እርምጃ መሆኑ ተመላክቷል። የሽሽቾ ከተማ ጊዜያዊ አማካሪ ሽግግር ምክር ቤት 4ኛ ዙር 12ኛ ዓመት የስራ ዘመን 10ኛ አስቸኳይ ጉባኤውን በማካሄድ ላይ እንደሚገኝም ታውቋል።
9ኛው የኢፌዴሪ አየር ኃይል የምስረታ በዓል አየር ኃይሉ የደረሰበትን ደረጃ በሚያሳይና በሚመጥን መልኩ እንደሚከበር የአየር ኃይል ምክትል አዛዥ ሜጀር ጀነራል ነገራ ሌሊሳ ገለጹ። የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓልን የተመለከተ የውይይት መድረክ እየተካሄደ ነው። የአየር ኃይል ምክትል አዛዥ ሜጀር ጀነራል ነገራ ሌሊሳ በዚህ ወቅት አየር ኃይል ረጅም ዕድሜ ካላቸው ተቋማት አንዱ መሆኑን ገልጸዋል። የበዓሉ ዓላማ አየር ኃይል ያለፋቸውን ተጋድሎችና የተከፈለውን ዋጋ ለመዘከርና ከሀገራዊ ለውጡ በኋላ ተቋሙ ቀዳሚ አየር ኃይል ለመሆን እያከናወነ ያለውን ስራ ለማሳየት መሆኑም ተጠቁሟል። አየር ኃይል የኢትዮጵያን ነጻነት አስጠብቆ ዛሬ ላይ ማድረሱን ጠቅሰው ከለውጡ ወዲህ ራሱን በሰው ኃይል በትጥቅ እንዲሁም በመሰረተ ልማት ማደራጀቱን ጠቁመዋል። 9ኛው የኢፌዴሪ አየር ኃይል የምስረታ በዓል አየር ኃይሉ የደረሰበትን ደረጃ በሚያሳይ መልኩ እንደሚከበርም ጠቁመዋል። በበዓሉ የተለያዩ ሀገራት የሚሳተፉበት የአየር ኃይል ትርኢት፣ የአፍሪካ አየር ኃይል አዛዦች ኮንፈረንስና የአቪዬሽን ኤክስፖ እንደሚካሄድም አመላክተዋል። የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤ ቡዜናል ከደር በበኩላቸው አየር ኃይል የሀገር ኩራትና የሕዝብ መከታ መሆኑን ገልጸዋል። የኢትዮጵያን የነጻነት ታሪክ አጽንተው ካቆሙ ተቋማት መካከል አንዱ የአየር ኃይል መሆኑንም አንስተዋል። በተጨማሪም የተለያዩ የሰው ሰራሽ አደጋዎች በሚያጋጥሙበት ወቅት ሕዝብን ከአደጋ የጠበቀ ተቋም መሆኑን ጠቁመዋል። ከሀገራዊ ለውጥ ወዲህ ባደረገው ሪፎርምም አቅሙን በማሳደግ የኢትዮጵያን ዳር ድንበር ሌት ተቀን በማስጠበቅ ላይ የሚገኝ የሀገር ሀብት የሆነ ተቋም መሆኑን ተናግረዋል። የኢትዮጵያ አየር መንገድ 120 አዳዲስ አውሮፕላኖችን አዘዘ። የኢትዮጵያ አየር መንገድ እያደገ የመጣውን የደንበኞችን ቁጥርና የስራ ስፋትን ለማስተናገድ 120 አዳዲስ አውሮፕላኖችን ማዘዙን የአየር መንገዱ ዋና ስራ አስፈጻሚ ገልጸዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከጋዜጣ ፕላስ ጋር በነበራቸው ቆይታ እንደገለጹት አየር መንገዱ በየጊዜው እያደገ በመምጣቱና የደንበኞች ቁጥርም እየጨመረ በመሆኑ ኦፕሬሽኑን ለመምራት አዳዲስ አውሮፕላኖች አስፈላጊ ሆነዋል። በአሁኑ ጊዜ ወደ 120 የሚጠጉ አውሮፕላኖች ትዕዛዝ ላይ መሆናቸውን እየጠቀሱት ዋና ስራ አስፈጻሚው ከታዘዙት ውስጥ ትናንሽ የሚባሉት አውሮፕላኖች በአውሮፓውያኑ አቆጣጠር ከ2026 ጀምሮ መረከብ እንደሚጀምርም ገልጸዋል። ትላልቅ አውሮፕላኖችን ደግሞ ከ2028 ጀምሮ ባሉት 3 ዓመታት ውስጥ ለመረከብ ታቅዷል። በተጨማሪም በ2031 ርክክብ የሚደረግባቸውን አውሮፕላኖች ከአሁኑ ለማዘዝ ከቦይንግ፣ ኤርባስ እንዲሁም ሌሎች ኩባንያዎች ጋር ድርድር እየተደረገ መሆኑን ጠቁሟል። ድርድሩም በፈረንጆቹ 2026 የመጀመሪያ ወራት ላይ ውሳኔ ላይ ይደርሳል ተብሎ እንደሚጠበቅ አቶ መስፍን ጣሰው አመልክተዋል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ በተያዘው በጀት ዓመት የስኳር ፋብሪካዎች ከፍተኛ ምርት ያስመዘግባሉ ተብሎ እንደሚጠበቅ አስታወቀ። የግሩፑ የህዝብ ግንኙነትና ተሳትፎ ዋና ክፍል ኃላፊ አቶ ረታ ደመቃ ወንጂ፣ ሸዋ፣ ፊንጫ፣ መተሐራ እንዲሁም ሌሎች ስኳር ፋብሪካዎች ከፍተኛ ምርት ያስመዘግባሉ ተብሎ እንደሚጠበቅ ገልጸዋል። ስኳርን በግብይትነት የሚጠቀሙ ፋብሪካዎች ቁጥር መጨመርና በአንዳንድ የስኳር ፋብሪካዎች አካባቢ በነበሩ ችግሮች የስኳር አቅርቦትና ፍላጎት ላይ ክፍተት መፈጠሩን ተናግሯል። በሀገር ውስጥ ያለውን የስኳር ፍላጎትና አቅርቦት ለማጣጣም መንግስት የሀገር ውስጥና የውጭ ባለሀብቶችን በዘርፉ ለማሰማራት ጥረት እያደረገ ይገኛልም ብለዋል። የፋይናንስ ዘመናዊና የማምረቻ መሳሪያዎች እንዲሁም የሰለጠነ የሰው ኃይል ውስንነት ዘርፉ ላይ ከፍተኛ ተጽዕኖ የሚያሳድሩ ችግሮች መሆናቸውን አቶ ረታ አመልክተዋል። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን ወደ እናንተ እየደረሰውን የሚገኘውን መሃል ዜናችንን ነው እየተመለከታችሁ የምትገኙት። ዜናዎቻችን አሁንም እንደቀጠሉ ናቸው። ከባህር ማዶ ወደ ያዝናቸው አለፍን። በቅርብ ርቀት ከቤተ መንግስት አጠገብ ያለችው በሂልተን ኢንተርሌክዠሪ ኤሊሌና ራዲሰን ብሉ እንዲሁም በሌሎች ሆቴሎች የተሞሸረችው የተመድ ዋና መስሪያ ቤትና ዓለም አቀፍ ተቋማት ያሉበት ለመኖሪያ ቢሉ ደህንነቱ የተጠበቀ ለኢንቨስትመንት ከ2500 እስከ $3500 የሚያከራዩበት ሁሉም ለመኖሪያ የሚጓጓበት አዲሲቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አፓርትመንትና የንግድ ሱቆችን በካሬ 81,000 ብር ከታላቅ ቅናሽ ጋር ይዞላችሁ ቀርበዋል። ልብ ይበሉ፣ የሚገዙት ቤት ካሳንቺስ መሆኑን አይርሱ። ለበለጠ መረጃ ታች ባለው ስልክ ይደውሉ። 114 ጫማ ከፍታ ያለው ሐውልት በመጥፎ የአየር ሁኔታ የተነሳ በብራዚል ወደቀ።
በሪዮ ግራንዴ የሚገኘውና በአሜሪካ የነጻነት ሐውልት አምሳያ የተሰራው ይህ ሐውልት በመጥፎ አየር በነበረው ንፋስ እየተነሳ ሲወድቅ ጉዳት ግን አልደረሰም ተብሏል። በአካባቢው በሰዓት ከ50 እስከ 56 ማይልስ በሰዓት ፍጥነት ያለው ንፋስ ከሰሞኑ እየነፈሰ ቢሆንም ይህም ለሐውልቱ መውደቅ ምክንያት ሆኗል ተብሏል። በዚህም በአካባቢው ከባድ ዝናብ ይጥላል ተብሎ እየተጠበቀ ሲሆን ማስጠንቀቂያም ለነዋሪዎች ተሰጥቷል ነው የተባለው። በኢራን ከባድ ዝናብ ከዘነበ በኋላ የውሃ አካላት ወደ ደም ቀለም መቀየራቸው ተነገረ። ከ50 ዓመታት ውስጥ ታይቶ በማይታወቅ ድርቅ እየተፈተነች ባለችው ኢራን ዝናብ ከዘነበ በኋላ የሆርሙዝ ደሴት በቀይ ውሃ መሸፈኑ ተነግሯል። በኢራን 100 ሚሊ ሜትር መጠን ያለው ዝናብ እየጣለ ሲሆን ይህም ከኢራን አማካኝ ወርሃዊ የዝናብ መጠን በ5 እጥፍ እየበለጠ ነው። ከባድ ዝናቡ የውሃና የአሸዋውን ቀለም እየቀየረው ሲሆን አንዳንዶች ሁነቱን ከመንፈሳዊ ነገሮች ጋር አያይዘውታል። ሳይንቲስቶች ግን ቀይ ደም የሚመስለው ቀለም የሆርሙዝ አካባቢ ከፍተኛ የሆነ የአይረን ኦክሳይድ ክምችት ስላለውና ኦክሳይዱ ከዝናብ ጋር ሲገናኝ የሚፈጠር እንደሆነ ተናግረዋል። የሆርሙዝ ደሴት የዓለማችን ዋነኛ የነዳጅ መስመር በመሆኑ የሆርሙዝ ሰርጥ የሚገኝ ሲሆን በተለያዩ ቀለማት እያሸበረቀ በመሆኑ ቀስተ ደመናማው ደሴት የሚል ስያሜም አለው። ይህም ደሴት በሚገኝበት የኢራን የአስተዳደር ክፍል በከባዱ ዝናብ የተነሳ መንገዶችም ተዘግተዋል። በአማካይ በዚህ ዓመት የዝናብ መጠኗ በ89 በመቶ የቀነሰባት ኢራን ዳግም መዝነቡ መጀመሩን ተከትሎ ሰዎች አደባባይ ወጥተው ደስታቸውን ገልጸዋል። ከወር በፊት ባለው የዝናብ እጥረት እየተነሳ የዋና ከተማዋ ቴህራን 10 ሚሊዮን ነዋሪዎች ከተማዋን ለቀው እንዲወጡ ሊገደዱ ይችላሉ መባሉ ይታወሳል። አሜሪካ በፓሲፊክ ውቅያኖስ በፈጸመችው የቅርብ ጊዜ ጥቃት 4 ሰዎችን ገደለች። አዲሱ ጥቃት በምስራቅ ፓሲፊክና በካሪቢያን አካባቢ በሚንቀሳቀሱ ጀልባዎች ላይ አሜሪካ በወሰደችው እርምጃ የሞቱ ሰዎች ቁጥርን ወደ 100 አድርሶታል። በምስራቅ ፓሲፊክ ውቅያኖስ የተፈጸሙት እነዚህ 3 የቅርብ ጊዜ ጥቃቶች አሜሪካ ለቬንዙዌላ ቅርብ በሆኑት በትሪኒዳድ እንዲሁም ቶባጎ ወታደራዊ ኃይሏን እያጠናከረች ባለችበት ወቅት እየተከሰቱ ናቸው። አሜሪካ በላቲን አሜሪካ ወታደራዊ ኃይሏን ማጠናከሯን በቀጠለችበትና በቬንዙዌላን የነዳጅ መርከብ በቁጥጥር ስር ከዋለች ከቀናት በኋላ በምስራቅ ፓሲፊክ ውቅያኖስ በጀልባዎች ላይ በፈጸመችው አዲስ ጥቃት 8 ሰዎችን መግደሏን አስታውቃለች። የአሜሪካ ጦር ደቡባዊ እዝ በማህበራዊ ሚዲያ ገጹ ላይ እንዳሰፈረው በመከላከያ ጸሐፊው ፒቴክሴዝ ትዕዛዝ ሰኞ ዕለት በዓለም አቀፍ ውሃ ላይ በሚገኙ 3 ጀልባዎች ላይ ጥቃት ተፈጽሟል። በድምሩ 8 ሰዎች መገደላቸውን ደቡባዊ እዝ በሰጠው መግለጫ አሳውቋል። ከመስከረም ወር ጀምሮ በፓሲፊክ ውቅያኖስና በቬንዙዌላ አቅራቢያ በሚገኘው የካሪቢያን ባህር ውስጥ በደርዘን በሚቆጠሩ ጀልባዎች ላይ በተፈጸሙ ተመሳሳይ የአሜሪካ ጥቃቶች ቢያንስ 90 ሰዎች ተገድለዋል። ቬንዙዌላ ጥቃቶቹንና የአሜሪካ ወታደራዊ ከበባ ዓላማውን የውጭ ኃይሎች የቬንዙዌላን እጅግ ብዙ የነዳጅና የጋዝ ሀብት እንዲዘርፉ ለማስቻል እንደሆነም ገልጻለች። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እንዲደርስ ያጠናቀርናቸው የቀን ዘገባዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።